የአላህ መልእክተኛ ሞቱ ተገደሉ ሲባል እጃችን ሰይፍ መያዝ አቃተው ይላሉ። ምን ያረጋል ነገር በሙሉ አበቃ እኮ አሉ። ሱብሃንአላህ አበቃ እኮ ነገር ሁሉ ባሉ ጊዜ ያ ጀግና ማን ይባላል? አነስ ኢብኑ ነድር ይባላል። ድንግርግር ብሎታል ሰው በሙሉ ማለት ነው። መጡና አዩሃ الناس አሉ ማዛ አንቱም ፋዒሉን ሰዎች ወይ ምን ያደረጋችሁ ነው ብለው ሲሏቸው ቁቲለ ረሱሉላህ የአላህ መልእክተኛ እኮ ሙተዋል አሉ፣ ተገለዋል አሉ። የአላህ መልእክተኛ ተገለዋል። ምንም አላሉም። ከዛ በኋላ አነስ ኢብኑ ነድር ሄደው እኮ አላረጋገጡም። አንድ ጥያቄን ጠየቁ። ኢን ኩንቱም ትሕቡነ ረሱለላህ እናንተ የአላህን መልእክተኛ የምትወዱ ከሆነ አላ ተሙቱን አላ ማ ማተ ዐለይህ መውደድ እንዲህ ነው እስከ መጨረሻው እሳቸው በሞቱት ላይ ታዲያ አትሞቱም እናንተ? ፈማዛ ተስነዑነ ቢልሐያት ባዕደሁ ነቢዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ህይወት ምን ያደርግላችኋል? ነቢዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ወህይ በማይወርድበት ቦታ ህይወት ትጥማለች? አትጥምም አይደለም? ይህች ንግግር በሙእሚኖች ቀልብ ውስጥ የጀግንነት መንፈስን ዘራች። እንሙት ብለው ገቡ። አሁን ነስር ሊመጣ ነው። አነስ ኢብኑ ነድር ደግሞ ቃል ገብተው ነበረ በድር ስላመለጣቸው አላህ የሌላ ጦርነትን እድል ከገጠመኝ ምን እንደምሰራ ያኔ ያያላሉ። እንዲህ ነው ኢኽላስ። ከዛ በኋላ አማ ሁዋ ሰይፋቸውን ይዘው ገቡ። ፈበደአ የፍለቁ ሩኡሰል ሙሽሪኪን የሙሽሪኮችን ራስ መክፈል ጀመሩ። እንደዚህ ማለት ነው። ስንቱን ገንድሰው እሳቸው አነስ ኢብኑ ነድር በሰይፍ ቢቆረጡ፣ በቀስት ቢወጉ፣ በጦር ቢወጉ ያለው ኢማን ፉል ስለሆነ አንዳችም ነገር አይሰማቸውም። መጨረሻ ላይ ተሸረካክተው ሲወድቁ ፈማ ዓረፈሁ አሐዱን ማንም አላወቀውም ኢላ እኽቱ ዓረፈትሁ ቢበናኒህ ይላሉ። ያወቀቻቸው እህታቸው ነች በእጃቸው ጫፍ ማለት ነው። ሌላ ሁሉ አካል በቃ አይታይም። አይወድቅም የሙስሊሞች ባንዲራ ብሎ በተቆረጡት ሁለት እጆች እንዲያቀፈ ሙስዓብ ኢብኑ ዑመይር በመካ ሳለ የቅምጥል ቤተሰብ ልጅ ነበረ። በሀብት ያደገ ልብሱ ከህንድ ነው የሚመጣለት፣ ከየመን ነው የሚመጣለት። ሽቶው ልዩ ሙስዓብ አልፏል እንዴ ይባላል። ለምን? የሚቀባው ሽቶ አካባቢውን ስለሚያውድ። በመካ ውስጥ ያለች ማንኒትም ልጃገረድ ሙስዓብ ባሏ ቢሆን እምትመኝ እንጂ ከዚህ ውጭ አልነበረችም። ወደ ኢስላም ሲገባ ግን ሙስዓብ ኢብኑ ዑመይር የኢኮኖሚ ማዕቀብ ተደርጎበት የሚለብሰው ልብስ አጥቶ ልብሱን በሾህ ሰፍቶ አያይዞ ሲሄድ አይተነዋል አሉ። አንደበተ ርቱዕ የነበረው ሙስዓብ ኢብኑ ዑመይር እዚህ ወደ መዲና ሰዎች ወደ አውስና ወደ ኸዝረጆች ነብዩ ሰለላሁ ዐለይሂ ወሰለም ለኢስላም ቦታን እንዲያደላድል የመጀመሪያ አምባሳደር አድርገው ላኩት። ከዛ በኋላ በአንድ አጋጣሚ ሰዓድ ኢብኑ ሙዓዝ የተባለ የአውሶች መሪ ስለ ሙስዓብ ኢብኑ ዑመይር ዳዕዋ ማድረግ ሲሰማ ወንድሙን ላከ። የሆነ ሰው የሰማው ነው፣ ሂድና ከሀገር ያባረው። የሰዓድ ኢብኑ ሙዓዝ ወንድም መጥቶ ሙስዓብ ኢብኑ ዑመይርን ሲያዳምጠው ይህንንማ እኔ አላባረውም አለ። ወደ ወንድሙ ሄደና ሂድ አንተ ራስህ አባረው አለ። ሰዓድ ኢብኑ ሙዓዝ ሰይድ ነው። መጣ ወደ ሙስዓብ ኢብኑ ዑመይር የሚያስተምርበት ቦታ ላይ። ከዛ በኋላ በቀጥታ አንገትህን በሰይፍ ሳልቀላው ውጣ ካገሬ ሲል ሙስዓብ ኢብኑ ዑመይር አንደበተ ለስላሳው ሰሓቢይ መልከ መልካሙ ያ አኸል ዓረብ አንተ የዓረብ ወንድም ሆይ ከኔ ትንሽን ነገር ስማ ታገስና ከወደድከው እሰየው ከጠላሁ ግን አገርን ጥዬ ወጣለሁ አለ። በደአ የሽረሑ ለሁ እሙር አልእስላም ከዛ በኋላ የኢስላምን ጉዳይ አንድ በአንድ እንዲህ ብሎ ነው ብሎ ሲያብራራለት ቃለ አነ ድኹሉ ኢላ ዲኒኩም ሃዛ ወደዚህ እምነታችሁ እንዴት ነው ምገባው አለ።
ሸሃደተይ ሰጠው ሙስዓብ ኢብኑ ዑመይር ሰለመ። ሙስዓብ ኢብኑ ዑመይር በመዲና በመካ እንደዛ የነበረው በመዲና አወሉ ሰፊር የነበረው የሞተው በዚህ ማዕረካ ነው። ሙስዓብ ኢብኑ ዑመይር የሙስሊሞች ባንዲራ ያዥ ነበረ። ከዛ በኋላ በቀኝ እጁ ባንዲራውን ከፍ ሲያደርግ በዛ ቀውጢ ጊዜ ቀኝ እጁ ተቆረጠ። እንደገና በግራ እጁ ይሄ ደም እየፈሰሰ በግራ እጁ ያዘ፣ ግራ እጁ ተቆረጠ። አይወድቅም የሙስሊሞች ባንዲራ ብሎ በተቆረጡት ሁለት እጆች እንዲያቀፈ መጨረሻ አንገቱ ተቆረጠ፣ ወደቀ ማለት ነው። አላህን በመፍራት ነው። ዑመር እንደዚህ ያለ ሃይባ እንደዚህ ያለ ግርማ ሞገስ የተላበሱት አላህን በመፍራት ነው። ውዱእ ሲያደርጉ ያ ትልቁ ጀግናው ዑመር እጃቸው ይንቀጠቀጥ ነበረ። ከዛ በኋላ ምን ነው ያ አሚረል ሙእሚኒን ሲባሉ እማም ፊት ልቆም ነው የሚሄደው ይሉ ነበረ። የአላህን ዐዘማ ታላቅነት ተሰውር እያደረጉ ማለት ነው።